የዛሬ ቪዲዮ ከምላችሁ በላይ አናዶኛል፣ አበሳጭቶኛል። ምክንያቱም ማለት ነው ዳኒ እነሱ እንዲታረቁ አይፈልግም። አይታችሁት ከሆነ እኔና ሀይሚ ያህልን ይበቃል እንዴ? ለምንድን ነው አንተና ሀይሚ ብቻ ናችሁ እንዴ የተጣላችሁት ወይ ደግሞ የተቀያየማችሁት? አንተና ሀይሚ መች ተጣላችሁ? መች ተቀያየማችሁና ነው ሁለታችሁ አስፈላጊ ሆናችሁት? ለምንድን ነው ስርዓት ማይኖር? ማለት እየተናገረ የነበራቸው ነገሮች ሲያስጠሉ ሲያናድዱ ማለት ነው። እኔ እንቶ ባገኘው ራሱ የሆነ በቦክስ ብለው ደስ ባለኝ። ከዛ ሲቀጥል ደግሞ እሱ ብሩኬን ሊመታ ሲሞክር ለምንድን ነው ብሩኬን ብቻ ሲይዙት የነበረ? እኔ እየተናደድኩ ነበር። ማለት ብሩኬን ብቻ ስትይዙ እኮ ቢመታውስ ብሩኬን እንዴ? ብሩኬ ቅጥቅጥ ቢያደርገው ደስ ነው የሚለኝ፣ ግን ብሩኬን ጫፉን ንክት እንዲያደርጉ አልፈልግም። ገባችሁ አይደለ? ስለዚህ ሁላችንም ቢሆን ዳኒ በቃ ልንለው ይገባል። ማለት እየገባችሁ አንዳንድ ሰዎች የሆነ ዳኒ ቤትም ስትገቡ ዳኒ ጎበዝ ምናምን፣ እሱ እያታለለና እየሸወደን ያለው ምንድነው? ሀይሚን ከፍ ከፍ እያደረገ ከፍ ከፍ የሚያደርግ ንግግሮች እየተናገረ ነው። ምክንያቱም ሁለታቸው በአንድ እንዲሆኑ ስለማይፈልግ ማለት ነው። ገባችሁ? የኛ ቤተሰብ የኛ ኦዲየንስ የሀይሚና የብሩኬ ኦዲየንስ ደግሞ እሱን ከደገፈው እሱ እንዲቀጥልበት ይሆናል ማለት ነው። ግን እኛ እሱ መደገፍ እንደሌለብን እየነገር ነውና እያስጠነቀቅ ነው ከሁለታቸው ህይወት እንዲወጣ ማድረግ እንችላለን ማለት ነው። ስለዚህ ዛሬ በጣም ተናድጃለሁ፣ ተበሳጭቻለሁ። ጭራሽ ሀይሚ ተመችታኛለሽ አላለም? አይደብርም? ማለት ወንድ እኮ ነው። ወንድ ስለሆንክ እንደ ወንድነት ሊሰማ ይገባል። ማለት እንደዚህ ብለው ይሰማዋል ወይ ይደብረዋል ወይ? የሆነ የከረመ ነገር ከስንት ቀን በኋላ የተደረገን ነገር ዛሬ እንደዚህ እነሱ እኮ ልብሳቸው እንደዚህ ያደርጉ ምናምን እና ምን ይጠበስ? ሲያናድ ሌላ አይዲያ የለም፣ ሌላ ሀሳብ የለም፣ የምታወራው ሌላ ወሬ የጠፋብህ ወሬ ያለቀብህ፣ የምትለው ነገር የለም፣ ሌላ የምትለው ነገር የለም። እንዴት ደሜ እንዳፈላው እና አታውቁ። እግዚአብሔርን ደሜን ፍልት ነው ያደርገው። የሆነ ካጠገቤ ቢሆን ወይ ደግሞ ምንድነው ይሄ ኮሜንት በሆነ ነገር ቢሆን ማለት ነው ዛሬ መተው ነበር። እውነቴን ነው የምላችሁ። እና ብሩኬ ምንም አንዳችም ነገር ያጠፋው ነገር የለም። ስልክ ሀይሚ ምንድነው የሆነ እንዴት ነው አንዳንዴ ነገሮቹን የራሳችሁን ሰው እንደፈለጋችሁ ብትሉት እንደፈለጋችሁ ብታደርጉት ኦኬ። ሀይሚ ምንም ነገር ልትለው ትችላለች። ብሩኬ የራሷ ሰው ነው፣ እንደፈለገች የማለት መብት አላት። አንተ ምን አገባ? ንቀት ነው ምናምን ምን አገባ? እንደው ለምን 5 ሰዓት ስልክ አያወራም? ደግሞ እኮ አላወራ በቃ ሄሎ አለ እደውላለሁ ብሎ ነው የዘጋው። መመለስ ያለባችሁ የግል ህይወት ፕራይቬት የሆነ ብዙ ነገር አለ። ያን ነገር አነሳ፣ አወራ፣ ዘጋ። እደውላለሁ ብሎ ባይመልስ እነሱን እዛ ጋር ቆመው ስልክ ቢያወራ ነበር የሚያናደው የሚያበሳጨው ማለት ነው። ስለዚህ ከሁለታቸው ህይወት ልትወጣ ይገባል። ፍፄ የኔ ወንድም በጣም ነው የምወድህ፣ በጣም ነው ማከብረ ከማከብረ ላይ በላይ እንዳከብረ እንድወድ እያደረከኝ የመጣ ወንድም ነህና ምንም ቃል የለኝም ለፍፄ ማለት ነው። ምክንያቱም ምርጥ ወንድም ነው። ሁሌም ቢሆን ሰዎች በተጣሉበት ደርሶ መልአክ የሚሆናቸው ልጅ ነውና ፈጣሪ ይህንን ጸባይህን አይቀየርብህ። ሌላ ምንም ልል ስለማልችል ማለት ነው። አይታችሁት ከሆነ ደግሞ ምን ይላል? እሱ ሊያስታርቅ ነው ያገናኛቸው ሁለታቸውን። ከዛ ምን ይላል? ጓደኛ ስለሆነ ነው። ጓደኛውማ ቢሆን ኑሮ ጓደኛውን ቢያዳላ ሆኖ ኑሮ ማለት ብሩኬ እንደመጣ ብሩኬ ጋር ተደርቦ አንተ መጨቃጨቅ ይችል ነበረ። አይታችሁት ከሆነ ዳኒ ፍፄ ጋርም ሊጣላ ፈልጎ ነበረ። እኔ መናደድ አልነበረብኝ መበሳጭ። ፍፄ ደግሞ አይታችሁት ከሆነ ዋው ስማርት ነው። ምንድነው ያለው? አዎ መናደድ ነበረብህ፣ ያው ተናዳል፣ ትክክል ነህ። ግን ነገሩ አንተ ትንሽ የንደት የተናደድከው ነገር ንደቱ እየበረታ ስለሄደና ነገሩ ወደ ሌላ ስለሄደ ነው ብሎ ነገሩን አጣፋው ማለት ነው እንጂ ፍፄ ጋር እነሱ ሳይደርሱ ራሱ ፍፄ ጋር መጣላት ፈልጎ ነበረ እሱ ማለት ነው። ስለዚህ ነገሮቹን እያባባሰ ነው የፈልገው። ሲጀመር ደግሞ አንተ መቼ ጭንቅላት ኑሮ ነው ለሲሲ ደግሞ ልብ የሚያስፈልግሽ ምንድነው ያለው? ጭንቅላት እንደሚያስፈልግሽ ያውቅ ልብ መስጠቴ ነው። ሲጀመር ልብን አልሰጣትም። ሲቀጥል ደግሞ አንተ የትኛው ልብ ነው ከዛ ጭንቅላትም ኑሮ ጭንቅላት ለሷ የምትሰጣት? ወረኛ ነገር ነህ። እንደውም ቀረችበት ሶሲ ራሱ ማለት ነው። ማለት ምንም የሆንክ ነገር ነህ። እንደዚህ እንደ ሴት ነገር ይጎነጉናል። ታውቃላችሁ ነገር ወደ ኋላ እየሄደ ወደ ኋላ እፈነክታለሁ ለኔ ብለ ምንም ነገር እንድታደርግ አልፈልግም ያለች ሀይሚ ምን እንደሆነ ታውቃለህ? ከህይወት የውጣ ሀይሚ እያልክ እኔን እያልክ የሆነ ነገር አታድርግ ብላ በቀጥታ ልትነግርህ ደብሯት ነው። እኔ ልንገርህ ሀይሚ ምንድነው የፈለገችው? በእኔ ስበብ በእኔ ምክንያት ምንም እንድትሆን አልፈልግም፣ ምንም እንድታደርግ አልፈልግም ብላ በሙገስ አይነት ነገር አድርጋ ነገረች። ያ ማለት ግን በእኔ ህይወት ስለማገባ ሀይሚ እያልክ የሆነ ነገር አታድርግ፣ ምክንያቱም እኔ አልፈልግም ከህይወቴ እንድትወጣ ሊፈልጋ ነው። አንተ ግን ወተት ነጭ ነው ካላሉ አይገባም። ድርፍ አራ ነህ። ለዛ ነው ገባ አይደል? ምንም በቃ እየገባ አይደለም። ከዛ ምን አልክ? እንደዛ ነጻነት ስለሰጠሽኝ አመሰግናለሁ ምናምን። ብሩኬ ሲመጣ ምን አለ? ዛሬ ፈነክታለሁ በጥፊ ነው እንደዚህ ምለ እንደዚህ። ኧረ እባክህ አንተ ማን ሆነ ነው እንደዚህ? ብሩኬ እንደዚህ ባንድ እጄ ነው መለጥፍ አለ። መለጠፍ ነበር ይሄን
ደግሞ እንደዚህ ሲባል የሆነ መለጠፍ ነበር ማለት ነበር ማለት ሲባል በቁመቱ በመልኩ እንትን አትበሉ የምትሉ ሰዎች አላችሁ። እኔ ቁመቱ መልኩ አላልኩም፣ ብሩኬም ቁመቱ መልኩ አላለም። በዚሁ ልንገራችሁ ብዬ ነው። ብዙ ጊዜ ኮሜንት ስለምታደርጉ የሰው ልጅ በቁመቱ በመልኩ በምናምን ምንም ሊተች አይገባም፣ የፈጣሪ ስራ ስለሆነ ማለት ነው። ግን እያደረገ ባለው በድርጊቱ ነው እየተናደድኩበትም ወይ ደግሞ እያልን ያለ ነው ማለት ነው። ስለዚህ ሀይሚ የብሩኬ ነች። ይህን በደንብ አድርጋችሁ ታውቃላችሁ። የሆነ ብሩኬ ምን ሊሰማው ይችላል? እሷን ሀይሚ ተመችታኛለች ሲሉ ምን ይሰማዋል ብሩኬ? እስኪ ነገር በደንብ አድርጋችሁ አስቡት። ሀይሚውን እኮ ደነገጠች ማለት የሆነ ሀይሚውን እሱን እንዴት ነው ልጠይቀው ነው ሄደችው። ከዛ ውጭ ምንም ያሰበችው ነገር የለም፣ ምን ያለችው ነገር የለም። ገባችሁ? ግን እሱ እየተጃጃለ ነው እየተጃጃለ ማለት ነው። ብዙዎቻችሁ ባለፈው ኮሜንት አድርጋችሁ ነበር። ከዚህ በኋላ እንደውም ሀይሚን አፈቅራለሁ ብሎ ይመጣል ብላችሁ ነበርና አደረገው። ገባችሁ አይደል? ይሄ ክስ ምናምን የሚባለው ነገር እሱ አይፈልግም። እንዳላደርገውም ነግራቸዋለሁ። ግን ምንድነው ብሩኬን ማበሳጨት ማናደር የሚፈልገው? ሀይሚ እንደሚወዳት እንደሚያፈቅራት ያውቃል። ሀይሚ የእሱ ብቻ እንደሆነች ያውቃል። ሶ ያን ነገር ሁለታቸውን እንደዚህ በእንደዚህ አይነት ነገሮች እያጋጨና እንትን እያለ ሁለታቸው በአንድ ላይ ፍቅራቸው ቶሎ እንዳይመለስ ነው የሚፈልገው። ስለዚህ ያን ነገርን ስርዓት ያዝ። ፍፄ ምናል አረበ ጌታ ተው፣ አረበ ደግ ጌታ ማለት ህፃን የሆኑ ታውቃላችሁ። በዚህ እንደዚህ ምናምን የሆነ ሁላቸው የሚናገሩት የሚሉት ነገር አሁን ፍፄ ያገናኛቸው ምንድነው? እነዛም ሁለታቸውን ጥጋቸውን ይዘው እንዲሄዱ ብሩኬና ሀይሚው ደግሞ ጥጋቸውን ይዘው ፍቅራቸውን ይዘው እንዲመለሱ ፈልገው ነው የመጣው። እነሱ ግን ምንድን አደረጉት? ማይሆን ነገር መነጋገር ምናምን ነገር ጀመሩ ማለት ነው። እዚህ ጋር ዛሬ ማንም ሀይሚም አላጠፋችም። ማናት እሷ ሶሲም አላጠፋችም። ብሩኬም አላጠፋ። ጥፋተኛው ማነው? ዳኒ ማለት ነው። አመሳቸው እግዚአብሔርን ምን አለ አሁን አያድል ማነው ታዲያ ነገረኛው? ማነው መታረቅ ማይፈልገው? አንተ እኮ መጀመሪያ መጠ ፍፄን አውርተህ ጨርሰህ ነው። እነሱ እኮ ከኋላ ነው ካንተ ኋላ ነው አይደል የመጡት። ሲመጡ ማውራት ያለባቸው ነገሮች አሉ፣ መናገር ያለባቸው ነገሮች አሉ። ግን አንተ ዝም ብለህ ተንጣጣ። ምን አይነት ነገር ነው? ስርዓትን ብትይዝ በጣም ጥሩ ነው። ተጨማለክ የምር ሲያናድ ሲያበሳጭ እንዴ ወንዱን እንጂ ወንድ ቆፍጠን ያለው ወንዱን እንዴ ምንድነው? ሀይሚ ብለህ ልትሞት ነው? ምን አገባ? ሀይሚን ብሩኬ ቢመታት ቢሰድባት ቢቀውነጥጣት ሀይሚ ብሩኬን ብትሰድበው ብትቀውነጥጠው ብትገርፈው ምን አገባ? ሀይሚ ደግሞ ብሩኬ አንቺ ላስደፈርሽ ሲላት እኔ ከሆነ ያስደፈርኩ ይቅርታ አለችው ማለት ነው። ግን ብሩኬ ስሜታዊ ሆኖ ስለነበር አልፈልግም ምናምን ነገር አለ። ሀይሚ ግን ይቅርታ ብላለች። ብሩኬ ነገ እንግዲህ ነገሮቹን ቆም ብሎ ካሰበ ወይም ደግሞ አሁንም ቢሆን ይቅርታ አድርጎላታል ብዬ አስባለሁ። ቪዲዮውን በድጋሚ ስለሚያዩቱላቸውም በዛ ማል እንግዲህ ይቅርታ ያደርግላታል ብዬ አስባለሁ። ዳኒ ግን ስርዓትን ያዝ። ሁለታቸው ማል ላይ ገብተህ ማይሆን ነገር አትበል። ምክንያቱም አንተ ምንም ስለማያገባ ማለት የሚመለከት ነገር ስለሌለ ገባችሁ። እና ሀይሚ ብሩኬ የምታስከብሪውም አንቺ ራስሽ ነሽ። ብሩኬም ደግሞ ሀይሚ የምታስከብራት አንተ ራስህ ነህ። ስለዚህ እርስ በርሳችሁ ተከባበሩ፣ እርስ በርሳችሁ ተጠባበቁ። ፍቅር የምንጠብቀው እኛ እንጂ ሌላ ባዕዳ ሰው ወይ ደግሞ ሶስተኛው ገን መጥቶ ሊጠብቅልን አይገባም፣ አይጠብቅልንም። ስለዚህ እርስ በርሳችሁ ተጠባበቁ። በተረፈ ፍፄ ቴንኪው ማለት ፈልጋለሁ። አመሰግናለሁ ወንድሜ እና ሁላችሁም ነገ ደግሞ በፍቅር እንደምትመጡ አምናለሁ። በተረፈ የንውድ ቤተሰቦች እያሰባችሁ ያላችሁ አትሰሙ፣ አትጨነቁ። ነገ ሁሉም ሰላም ሆኖ ይመጣሉ። ፍፄ የገባበት ነገር እንደምታውቁት ነው። ሁሌም ሰላም ነው የሚሆነው። ምንም መጥፎ ነገር አይፈጠርም። ዳኒ ግን ስርዓትን ያዝ። ሁላችሁም አስጠንቀቁ ትላችኋለሁ። በተረፈ ወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ